ለብሮት ደራሲ አዳም ረታ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። ዝላይ ስትጫወት እየዞረ የሚመጣውን ገመድ አይኖቿ እየተቁለጨለጩ ስትጠብቅ ከንፈሮቿ ሸሽተው የተከረከሙ የጥርሶቿ ጫፎች ብቅ ብቅ ሲሉ ክልል ውስጥ ገብታ ስትዘል ነጠላ ጫማዎቿ መሬት የሚራገፈውን የገመድ ዑደት ተከትለው ሲነጥሩ ተረከዟ ደም ቋጥሮ አፍሪንጅ ስትመስል በወፍራሙ የተጎነጎነችው ጸጉሯ ፊቷን፣ ትከሻዋን፣ ደረቷን ሲገርፍ ደስታ ያጥለቀለቃት ፊቷ እሳት እንደተለኮሰ የክብሪት እናት ስትቀላ አፌን ከፍቼ አያታለሁ ስለምታምር። ከስሟ ጋር በመስተፋቀር እንደታሰርኩ ሁሉ ትርንጎ ብለው ሲጠሯት ልቤ ሲደክም ይሰማኛል። ትንፋሼ ሲያጥር እራመድም እንደሆነ በእግሮቼ መገጣጠሚያዎች መሃል ለብ ያለ ውሃ የፈሰሰ ሲመስለኝ ዳዊትና ትርንጎ ባልና ሚስት ናቸው ብለው የሚያወሩት የሚያውቁን ሁለታችንም ያለንበት የአምስተኛ ቢ ክፍል ተማሪዎች ብቻ ሳይሆኑ ትምህርት ቤቱ ሙሉ በሙሉ ነው። መዋደዳችንን እሷም እኔም እናውቀዋለን። እወዳታለሁ። ትላንት ላኮ ቦታ ዛሬም እስኪሄድ እንድትነግርልኝ የፈለግኩት ነገር በሙሉ አላደረስክም ይሉኛል አንድ የጎረቤታችን አሮጌት ሴትዮ። ያሉኝን ሁሉ አድርጌ መልእክቱን ሁሉ አድርሼ በራሳቸው ስህተት ነገሩ ካልተሳካ ኩታቸውን እያጠፉ ተጣፍቶ ያለቀ ቢሆንም ረጅም ሽብሽብ ቀሚሳቸውን እየሰበሰቡ የቡና ምች እንዳይመታቸው አፋቸውን በነገረኛ እጃቸው እያበሱ ሁለመናቸው ነገረኛ ይመስለኛል። ወይም ጋርደው እናቴ ዘንድ ይመጡና ይህ ፈዛዛ ልጅሽ እያንቀላፋን የሚሄደው ብልከው ሁሉን ነገር አበላሸብኝ መሰለሽ፣ እስኪ ሌላው ልጅ ቢወጣልሽ ይሏታል። ከነሱ ራቅ ብዬ የሚሉትን እሰማለሁ። አሮጊቷን በልጅነት ዝምታዬ በሚያማምሩ አይኖቼ ትክ ብዬ በትዝብት ካየኋቸው እፍረታቸው ፊታቸው ላይ ይነበብና ምን ይኛል ደግሞ ታይዋለሽ፣ አንተን ከመላክ ቁራን መላክ ይሻላል። እናቴ ከሴትዮዋ ጋር ሆና በጋራ ግንባር ትገረመመኛለች። ግንባራቸው ላይ በወጡት መስመሮች ላይ ፍቅር የሚባል ቃል ተጽፎ አንብቤ አላቅም። ታዲያ ትልቅ እስካሁን አንዳንዴም ዛሬ ግንባር የሚለው ቃል ሁል ጊዜ የሚያስታውሰኝ የእኛን ሴትዮ ሊወድቅ የደረሰ የሰፈራችን ውሾች የሚከተሉትን ጌጥ ነው። ምን በልታ ነው እንዲህ ይላቸዋል ጎረቤቶች። እኛን ነዋ፣ ሌላ ምን አለ? ጤፍ ስብ የለው፣ ቂጣ ፍሬምባ የለው። በትብብር እስከ መጨረሻው የደም ጠብታ ያሳድዱኛል። ሁሉን ነገር ዘርዝሮ ማስረዳት ይደክመኛል። የንዴት ገመድ ሆዴ ውስጥ እየፈተልኩኝ ባፌ ጭር እላለሁ። እናቴም አትቀርደኝም። አዋቂ ተጎራባች ከሚቀየም ሕፃን ቢከፋው ይሻላል እንደሆነ አይገባኝም። አንድ ልብስ ሰፊ ስማቸው ጠፋኝ። ጥላሁን የሚባሉ ሰውዬ ነበሩ። ዘመድ ናቸው ተብለው የቤታችን በረንዳ ሩቡ ተከልሎላቸው ልብስ እየሰፉ ይተዳደራሉ። ቁመናቸው ሁሉ ትዝ ይለኛል። ሁለመናቸው ረጅም፣ ፊት ረጅም፣ ባለ ረጃጅም ጥርስ፣ ባለ ሰፊ ሞላላ አይኖች፣ ረጅም አፍንጫ ያላቸው፣ እኔን ማዘዝ የሚወዱ ዳዊት፣ እሳቱ ዳዊት ሊልኩኝ ሲፈልጉ ማሞካሻ ደገፍ ደገፍ የሚያደርገኝ ነገር ከስሜ ጋር ይደባለቃሉ። ዝርዝሮቹ ከእያንዳንዱ ማሞካሻ መጨረሻ ያለው የተለያየ ብዛት ያላቸው ቃል አጋኖች ሳይረሱ ዳዊትዬ፣ የኔ ዳዊት፣ አንበሳው ዳዊት፣ የኔ መኳንንት፣ ዳዊት ጥይቱ ወዘተ። አንድ ጊዜ ግንቦት አጋማሽ ስለነበረ ፈተና ደርሶ ማጥራት ስለነበረብኝ ከጧቱ ደብተሮቼና ሽቶቼን አዘጋጅቼ ተቀማምጫለሁ። አቶ አትበላቸው እባላለሁ ግን እላለሁ። ጥላውን በጧት በረንዳቸው ላይ መጥተው መስፊያ መኪናቸውን ማንዛዛት ጀምረዋል። ምናልባት 5 ሰዓት አካባቢ እንደ ራሳቸው ረጅም ከየትም የሚሰማ ድምጻቸው እየጎተቱ ከስሜ ጀንባና ግርማን ላይ ቅጽል ምናምን ለጥፈው ጠሩኝ። ዳዊት፣ እሳቱ ዳዊት፣ ጀቱ።
መልእክት ሊልኩኝ ነው እንጂ ለሌላ ለምንም እንዳልፈለጉኝ ስለማውቅ ያልሰማ መስዬ ዝም አልኩኝ። እቤት ውስጥ እንዳለሁኝ ያውቃሉ። ነገሩ ግራ ጋብታቸው ለለውጥ ያህል ሊሆን ወይ የተጣሩ ዳና ለመስማት እንዲያመቻቸው አላቅም። ድምፃቸውን ዝቅ አድርገው ተጣሩ። ዝም። የስፌት መኪናቸው ከጫጫታው እየበረደ ቆመና እንደገና ተጣሩ። ዝም። እሳቸው የገመቱት ምናልባት እናቴን ወይ አባቴን ሳይዋቸው ወይም ልብ ላይሏቸው ወደ ቤት ገብተው እኔን በላርፈ ተቀምጠህ አጥና፣ ፈተና ደርሷል፣ አሁን ለማንም መላክ የለብህም የሚሉኝ ስለመሰላቸው እጅ ከፍንጅ እናቴ ወይ አባቴ ሲመክሩ ለመስማት በሚያዳባ ከወቴያቸው ወዳለሁበት ክፍል ሲገቡ እኔ ማንበቢያ ቦታ ተቀምጬ አገኙኝ። ተያየን። ታላቅ ስህተት እንዳገኙብኝ ሁሉ ፊታቸው ተቆጣ። እኔም ጥሪያቸውን ለማጋፈጫ የሰበሰብኩትን ድፍረት አብሯቸው በገባው ንፋስ ከላይ የተገፈፈ መሰለኝ። በረደኝም። በፍርሃት ከተቀመጥኩበት ለመነሳት ገደለኝ። ከወንበሬ ጋር ምን እንዳሟጨጨኝ ግን ሳይገባኝ አለሁበት ቆየሁ። ሲጠሩህ አትሰማም አሉኝ ጠንከር ብለው፣ ሁሌ የሚያሳኙኝም ፌዝና ቀለኛ ጨዋት ፊት ውጠው። ዝም አልኳቸው። ጨዋ ልጅ አልነበርክም እንዴ አንተም እንደሌሎቹ ሆንክ አሉኝ። አልመለስኩላቸውም። አፍጥጬ እያየኋቸው በል አሁን ቁርስ ሳልበላ መጥቼ ይራበኝ፣ ምሳዬን ከቤት አምጣልኝ። እንደሚያዙኝ ገብቶኛል። ገና ከሁኔታቸው አውቄያለሁ። የምኖርበትን ቤት በረንዳውን ተከራይተው ጨርቅ ዘምዘማቸውን ቁልፍ ተክላቸውን ከጀመሩ ወዲህ እናቴ ቡና ስታፈላ ለሳቸው ቡና ማመላለሱ፣ የምሳ ሰዓት ሲደርስ ምሳ አምጣ ተብዬ ወደ ቤታቸው መላኩ ሰልችቶኛል። በል ቶሎ በል እንጂ አሉኝ። የማጠናውን ነገር እንደ ፈጣሪ ከወደ ሰማይ ያዩ። ወረቀቱ መሃል ሲያዩ ነጭ ጭቃ የማቦካ ሳይመስላቸው አልቀረም። ወይ እሳቸውን ሳክል ከሳቸው የበለጠ ትልቅ ሰው ሆኜ ታይቷቸው ቀንተ ይሆናል፣ ወይ ልጅ ስለሌላቸው የህፃናትን ጉልበት የሚያከሽፉበት አመለካከትም ይሆናል። ትልቅ መቀሳቸውን በእጃቸው እያሱ አፍጠው ሲያዩኝ የሚፈነክቱኝ እንደሚያጥፉት ሱሪ በቀስታ ሊሰነጣጥቁኝ የሚዘጋጁ መሰለኝ። መቀሱ ላይ ትንሽ አፍጥጬ ያሉኝን በትህትና ሰምቼ ከቤት ወጣሁ። እቤታቸው ግን አልሄድኩም። ምሳ ሳላመጣላቸው በዚያው ሜዳ ስጫወተው አልኩ። ሲመሽ በጨዋታ ረስቼው የነበረውን ትዕዛዝ ማፍረስ እውነተኛ ቁጣ አሁን እንደሚመጣ ትዝ ሲለኝ ጭንቅ አለኝ። መቼም ከቤት ውጭ አይታደር፣ ዛፍ ላይ ወጣ፣ ዋሻ ውስጥ አይኖር። ዛፍ ላይ ቤት መስራት አረጋውያን የሚያስተምሩን ከነሱ ሸሽተን ካመለጥን የሚጨነቁት ቁስ እንዳያጡ መሰለኝ። ዋሻ የአውሬ መኖሪያ ነው የሚሉን ገና በልጅነታችን ወደዛ ተደሰብን እንዳንቀመጥ አስፈራርተው ሊያስቆሙን ሳይሆን አይቀርም። እስከ ምሽቱ 2 ሰዓት ድረስ ሰውዬ ቤታችን በረንዳ ላይ ወዲያ ወዲህ እየተመላለሱ ያው እኔን ሲጠብቁ መሆን አለበት። ቆዩ። ከቤታችን ግቢ ወጥተው አጥር ስር ቆመው እኔ በጀርባቸው ሳልፍ አላዩም። የሽማግሌው አይን ያለ ሰፊ ስንዴ ቂጣ ሌላ ምንም አያይም። ሁልጊዜ የማመጣላቸው የስንዴ ቂጣ በሽሮ ነው። ታዲያ እሳቸው ሳይሰለቹ ይበሉታል። ለኔ እንዳይሸትህ እያሉ ለሚሰጡኝ አንገፍግፉኛል። ለመብላት አለመፈለግን ከመንገር ይልቅ ትህትና አስመስሎ ግብዣውን ማቃወም ጥሩ ነው ስለሚባል እኔም አረ ጠግቤያለሁ፣ ጠገብኩ፣ ይሞቱ ጠገብኩ እላቸዋለሁ። ምን አለ በሞቱ። ዙሪያቸውን እየተገላመጡ ጥርሳቸውን ሲነክሱ ጭናቸውን ሲጠፉ ቆይተው በቤታቸው አቅጣጫ መሄድ ጀመሩ። የቦቲ ጫማቸውን ድምፅ እየማማ ሲጠፋ በጋ ክረምት የሚያደርጉት ቦቲ ነው። መለስ ብዬ ወደ ቤት ገባሁ። ታዲያ የት ከርመህ መጣ አለ አባቴ። ፊት ለፊቱ ከተዘረጋ ትሪ ላይ እክርኑ የሚደርስ የመሰለ ጉርሻውን እንዳለ ጥጥጥ የተጠቀለለው እንጀራ እንደ አክሱም ሐውልት ቆሞ ቀረ። በአባቴ አጠያየቅ ፈርቼ የኮቴን ኮሌታ ወደ አፌ ወስጄ በጥርሶቼ ነከስኩት። እዚሁ አታድርም ነበር አለች እናቴ። የቀረ ይህ ነበር፣ ጥናትህን አታጥና፣ ግብረ ገቡም የለ ብለህ ለጋሽ ጥላውን አልታዘዝም አልክ። አባትህ አይደሉም? የኔ ሱሪ ሲቀደድ ይሰፋሉ። እኔ ልብሴ ትንሽ ቀዳዳ ካየሁባት ታጥፎ መልበስ አልወድም ነበር። ስለዚህ ከሰፊው ጋር ውለታ አልነበረኝም።
ላንተ ጥሩ ነው። ራት ቀርቦልኝ ልብላበል ከፍቃዴ ስላልሆነ ነው መሰለኝ አልወርዳለኝ። ቶሎ ጠገብኩ። ቶሎ መጥገቤን እናቴ ማክረፊያ አድርጋ ስለተረጎመችው ጎረምሳው አኮረፈ እያለች አላገጠችብኝ። ማታ አልጌ ላይ እንደተጋደምኩ ማንም እንዳይሰማኝ አድርጌ ድምፄን አጥፍቼ ስርቅታዬን ወደ አንጀቴ እያዋጥኩኝ አለቀስኩ። መንጋታው አልቀረም ነጋ። ከተፈነጠቀው ጨረር ጋር ደም ስሬ ውስጥ ፍርሃት ዘነበ። የአቶ ጥላሁንን አይኖች እንዲደፍሬ እንደማያሳስበኝ ፈራሁ። ማታ የጨረስኩት ለቅሶ በእንጥፍጣፊው አይኔን ይኮረኩረኛል። ያን ጧት አላነገሩኝም። አቶ ጥላሁን አኮረፈኝ። ምናልባት ከሰው ልጅ ጋር መናነታረከኝ ብለው ይሆናል። ግን ዘጉኝ። በመንገድ ስንተላለፍ እያዩኝ እንዳላዩኝ ሆነው ያልፉኛል። በዚህ ትንሽ ሽፋትኔ ነፃነቴን ስለተጎናጸፍኩ ደስ ብሎኝ ነበር። የግብረ ገብ ፔሬድ ነበረን። አንደኛ ደረጃ ስማር አስተማሪያችን ታዲያ ሁሉ ጊዜ በተለይ አቶ ጥላሁንን ካስቀየምኳቸው በኋላ ዘመዳቸው ስለነበሩ ከ10ቱ ቃላት 5ኛውን ትዕዛዝ አንስተው ይገላምጡኝና 7ኛው ላይ ሲደርሱ አይናቸውን ፊታቸው ላይ ወርዶ እንደ ደወል እስኪንጠለጠል ያፈጡብኛል። ቀኑ አርብ ስለነበረ የሂሳብ አስተማሪያችን ቲቸር ማትስ የምንላቸው እሁድና ቅዳሜ የሚሰራ የቤት ስራ ሰጥተውናል። ቅዳሜ እንዲህ ከሰዓት በኋላ እሁድ ጠዋት ልዕልት ፀሐይ ሆስፒታል አጠገብ ካለው አባሲዮን ወይም ኦፊዮሽን ይሉታል። በትክክል ግን እኛ አባሲዮን እንለዋለን የሚባል ሜዳ ኳስ ጨዋታ ያለው። እሁድ ከሰዓት ክለባችን የእግር ኳስ ግጥም ያለበት፣ ማታ ደግሞ ይደክመናል። ስለዚህ የቤት ስራዬን እቤት ማጠናቀቄ ስላጠራጠረኝ ክፍሉን እንኳን ትምህርት ቤት ለሞክረው ብዬ በስፖርት ፔሪድ ሜዳ ሳልወጣ ክፍሌ ውስጥ ቀረው። የስፖርት አስተማሪያችን ብዙም ግድ ስላልነበራቸው አልጠሩኝም። ትርንጎ ስፖርት ሜዳ ፈልጋኝ ስላጣችኝ ነው መሰለኝ ፎርፌ ሰጥታ መጣች። የቤት ስራዬን ልሰራ መጣሁ አለችኝ። እንዴት እንደሚሰራ ገብቶሻል እንዴ? ታዲያስ ሳይገባኝ እሰራለሁ። እኔ በደንብ አልገባኝም። አሁን 3 ሞክሬ አንዱን ብቻ ነው የቻልኩት። ምላስ የመንከስ ልማድ አላት። አንድ አይኗን በሚንጠለጠል ጉንጓ ተሸፍኖ ምላሷ ምራቅ ባጥረጠባቸው ከንፈሮቿ መሃል ብቅ ስትል በውበት ፍንትክትክ ትላለች። ደብተሯን ይዛ መታ አጠገቤ ስትቀመጥ ደብዛዛ ጣዕም ያለው ሙቄ ውሃና የሽቶ ሳሙና ሽታ አወደኝ። በትንሹ ደነዘዝኩ። ሂሳባችንን መስራት ስንጀምር ልቤ አርፎ ስሌቱ ላይ ሲያተኩር አልቻለም። መንፈሴ ተበጠበጠ። ድመራና ቅነሳ እያበሳሰለች ካጎነበሰችበት ቀና ስትል በእስክርቢቷ ጉንጉኗን ከአይኗ ስር ታደርጓለች። የቤት ስራዬን ረሳሁት። እጄን በቀስታ አንስቼ ትከሻዋ ላይ አስቀመጥኩ። ቀና ብላ አየችኝና ሂሳቧን ማስላት ቀጠለች። በአይኖቼ የማየው ቁጥሮችን ነው፣ በልቦናዬ ግን እሷንና ውበቷን ነው። ውበቷን ሁል ጊዜ ከውጭ ጠርታው የሚመጣ ቀለም መስሎ የአበቦች እምብርት መሃል የሚያደር የጤና አዳም ጠረን መስሎ እልብት ወጥወጥ የተወሸከ የሆነ ተንኮለኛ ረቂቅ ነገር ይመስለኛል። ግራ ጉንጯ ላይ ደግሞ ጎላ ብላ የበቀለች ብሮታለች። እናቷ ማህፀን ውስጥ እንደ ሐረግ ጣት ተቆልማ እንደተኛች ማርያም ሰርጻ ገብታ ከከንፈሮቿ ያተመችላት። ይህችም ሰማይ ላይ ሳትነቃነቅ የቆመች ወርቃማ የኩል ኳስ ትመስላለች ብሮቷ። እሷ ሂሳቡን እየሰራችን ያቀፊያት የምታደርገውን ሳይቆዩ እጄ ዘና ብሎ ካረፈበት ትከሻዋ ላይ አልተነሳም። ከልቤ ቆርጬ ብሮቷን ለመሳም አፌን አሞጥሞጬ ፊቱን ወደ ቆንጆ አስጠግቼ ነበር። ጊዜው ሳይደርስ ገብተው የሚገለበጥ ምናምን ነገር ጽፈውልን ወደ ሰንበቴ ቤት መጥፋት የሚወዱትን የግብረ ገብ አስተማሪያችንን መሪጌታ ከተቀመጥንበት ባይኖቻቸው በትኩረት እንደያዙን መነጽራቸውን እያስተካከሉ በልውጡ አሁን ለካስ የሚያወሩባቸው እውነት ነው። እኔ ልጆች ወሬ መስሎኛል። ገና ጡት ሳትጥሉ እያሉ ወደኛ መጡ። ብዙ ጊዜ እኛን ልጆች መግፊያ የሚጠቀሙባትን የእንጨት እጀታ ያላት የቆዳ አለንጋ አየር ላይ ያሾሉ ሽማግሌ ቁመናቸው ከነካፖርታቸው ሲጎትቱት ሳይ ትንሽና ሩጪ ብዬ ትርንጎን ገፈዋት። ደብተሮቻችን እንደተዘረጉ ሳነሸፋፍናቸው ወደ በር ሮጥን።
ቁም፣ አትቆምም? የት ልትሄድ ነው አሉኝ። ትርንጎ ከክፍሉ ሾልካ መውጣቷን ካረጋገጥኩ በኋላ እግሮችን ገጥሜ ኮስተር ብዬ ምንም ሳልፈራና ሳልችል አይናቸውን እያየው ጠበቅኳቸው። ከእናታቸው በላይ ያነሱ በውድ አለንጋቸው ብዙ ጊዜ ተማሪ የመደብደብ ፍላጎት ባይኖራቸው አለንጓን ከተሰቀለችበት አውርደው እኛ ላይ በፈዘዘ አይን ማዝ ትኩረት አፈጠው የአለንጓን ቆዳ በቀስታ ያልቧታል። ከዚያችም ጫፏ እንደ እባብ ምላስ ከተሰነጠረች የቆዳ ሰንበር ቀጭን የህፃናት ለቅሶ እየተንጠባጠበ የሚወጣ ይመስለኛል። 3 ባቴን ላጡ። 1 2 3 ለቅሶ ከጀለኝ። እንቤ ገንፍሎ ሲወጣ ይሰማኛል። ጥርሶቼን ነክሼ እግሮቼንና እጆቼ እየተንቀጠቀጡ ትክ ብዬ አየኋቸው። በሩ ራሳቸው ከፈቱና በሉጣ አሉ። ድብደባው አፍዝዞኝ ትንሽ ቆሜ ያለማስተዋል ተመለከትኳቸውና በሩጫ ተከትያቸው ሄድኩኝ። ትርንጎ ከክፍሉ ፊት ለፊት ራቅ ብላ እጆቿን ሆዷ ላይ አጣምራ ትጠብቀኛለች። መውጣቴን ስታይ ከቆመችበት ትንሽ ተነቃነቀች። ተጨንቃ ስትጠብቀኝ እንደነበር ይገባኛል። እየተጠጋኋት ሲሄድ አፍረቴ መጣብኝ። ጎኗ ደርሼ ስቆም የመሪ ጌታው ድምፅ በእርጅና ስልቶ ተወርውሮ አጠፉም ከዚህ መጡ አለችኝ። ኳስ ከሚጫወቱበት ሜዳ ዳር ሳር ላይ እንደተቀመጥን አልኳት። አው ለማለት አፍሬ ምን ጋር መጡ? ባቴን አሳየኋት። ቦላሌን በቀስታ ገለበችና እግሬን አብረን አየነው። የተመታሁበት ቦታ ደም ቋጥሯል። ደም ያልቋጠረበት ቦታ አመድ መስሏል። አሁንም ያማል ትንሽ። ያመመኝም ቦታ በእጇ ሳትዳብስ ቆየችና ንጣቱን ለማጥፋት ምራቋን እጇ ላይ የተፋች። ሰዎች ከዚህ ልጅ እንድትርቅ ለምን ያሳድዱኛል? ታዲያ መሪጌታ እኔንና ትርንጎን እንዲያካዩን ወዲያ 7ኛውን የኦሪት ትእዛዝ እኔና እሷ ላይ እያሹት እያፍረጠረጡት ሳያሰለቹን አይሄዱም። ልብስ ሰፊውም ዘመዳቸው ስለሆኑ እኔ መቀመጫ አጠገብ ቆመው እሳቸው የነገሯቸውን ታሪክ ካልነገሯቸው ታዲያ ለምን እዚያች ትእዛዝ ላይ ያተኩሩ ነበር? በ5ኛው ትእዛዝ እየተመሩ በማብራሪያ ታሪኮች ሳይገልጹት አያልፉም። አንድ ጊዜማ የራሴኑ ታሪክ መልሰው ለክፍል ማስተማሪያ እንዲሆን ብለው ነገሩን። ለባለ ታሪኩ የልብ ወለድ ስም ተሰጥቶት ግን ጨርቅ በሚሸት ካምፖርታቸው እያሸተቱኝ የሉጫ ጸጉሬ ልስላሴ ጣፈጣቸው አይነት ራሴን ደጋግሞ እያሻሹ ታላላቆቻችንን ማክበር ግድ ነው ይሉኛል። ምናልባት ሌሎች ልጆች መሪጌታ እንዲህ ሲነካኩኝ ሲያዩ የሚወዱኝ በግብረ ገብ ትምህርት ማርክ የሚያሰደፉኝ ላይመስላቸው አልቀርም። በኋላማ መነጽራቸውን ሰክተው ቀዝቃዛ እጃቸውን ወደ እናቴ እየተንሳፈፈ ሲመጣ ሰውነቴ በፍርሃት በጥላቻ ሲኮማተር ይሰማኛል። ፈተና ስንፈተን ግብረ ገብ ወደኩ። አዲስ አበባ ደመና ተከናንባ በጋ ሰሞን ያቆሸሸች ጥርሷን በሰኔ ዝናብ ማፋቅ ስትጀምር ትምህርት ቤት ተዘጋ። ሁላችንም ወደ የቤታችን ተበታተንን። ከትርንጎም ተለያየው። አልፎ አልፎ ከጓደኞቼ ጠፍቼ ሰፈሯ ስሄድ አላገኛትም። የሰኔና የሐምሌን ክረምቶች የናፍቆት ውጋት እየተጠቀዘ ልረዳ የቻልኩትን ትንንሽ አይነት ትካዜ ልቤን እየነሳው አሳለፍኳቸው። ነሐሴ ለፍልሰታ ጦም መግቢያ ከትርንጎ ጋር ቤተክርስቲያን ተገናኘን። ትናንሽ ቀያይ ኳሶች የተከረፈፉባት አጭር ነጭ ቀሚስ ለብሳለች። ነጠላዋን እስከ አናቷ ተከናንባ አናቷ ጎን ቆማለች። ገና ስንተያይ የእናቷን ጋቢ ጭምድድ ስታደርግ አየዋት። መርበትበት ቢይዘኝም እንደምንም ብዬ ሳቅ ብዬ አየዋት። አይኖቿ በሀፍረት እየተርገበገቡ ፍልቅልቅ አለች። ከተቀመጥኩበት ተነስተህ ወደ እሷ ብረር አላለኝ። ቤተክርስቲያን እንደማገኛት አለመጠርጠሬ በትንሹም ቢሆን የገጠው አደሜ ያበላሸሁት አንድ የማውቀው ነገር እንዳለ ተሰማኝ። እናቷን ትታቸው ከቤተክርስቲያኑ ሴት መዘምራን ጋር ተቀላቀለች። በዚያ የእንስት ደን ውስጥ እየተሯሯጥኩ እንድፈልጋት ግዴታ የጣለችብኝ መሰለኝ። ከአንድ ዓመት በፊት ዘማሪ ለመሆን የምትፈልጉ ልጆች ግቡ ሲባል በጉጉት ብትመዘገብም እስከ ዛሬ አለመቀጠል ይቆጨኝ። ትዝ ይለኛል ለመጀመሪያ ጊዜ መዝሙር እንድዘምር የሆኑ ዲያቆን ሰውዬ
ግጥም አጽፈው አንድ ከኋላችን ትልቅ የሆነ ልጅ እየመራ ሲዘምር አይቼ በሁኔታው ለሱ ማፍሬ ሌሎችም ማሳፈርን ለራሴ ማፍሬ ወጣው። ሴቶች ልጆች እየተሰበሰቡበት ቦታ ሲተረማመሱና ልታይ ሲሉ እሷ ብቻ ነጭ ነጠላዋን ተከናንባ እንጉዳይ መስላ ተቀምጣለች። ሌሎች ስለምወድ የማያውቁ የሌላ ወንድ ረቂቅ ስሜት ያልገባቸው የእድሜያቸው ገረዶች ናቸው። ከመስምራኑ ገለል ብላ እየተቀመጠችው እንደምወዳት ገብቷት ሁለመናዋን በግልጽ እያየሁት ናፍቆቴ እንደወጣ ሳይሆን አይቀርም። እሷም መውደዴ ያስኮራት አይነት አታነቃንቅም። ደግሞ አልፎ አልፎ ወደ እኔ ታይና ነጠላዋን ታመቻቻለች። እየሞትኩ መሰለኝ። የልቤ ምቱ እየደከመ የጽድ ዛፍ ተደግፌ ቆምኩኝ። ጅልም የሆንኩ መሰለኝ። ጓደኞቼ ከሩቅ እየተጠራሩ ሲፈልጉኝ ይታየኛል። እዚህ ዓለም ያለው ግን አልመሰለኝም። ተሰብስበው ሲዘምሩ ቆሜ አያታለሁ። ስትዘምር ሳያት አሳፈራት መሰለኝ። አፏ የሚነቃነቀው አንዳንዴ ነው ወይስ በትንሹ መክፈቷ ያሳምራት ነበር? ዜማውን ግጥሙን እስከ ዛሬ አልረሳሁትም። የቅዳሴው ስነ ስርዓት አልቆ ከቤተ ክርስቲያን ስንለቀቅ የእናቷን ቀኝ እጅ አውዛ ወጣች። ከኋላቸው ነበርኩ እንደ ውሻ ቡችላ። ከእናቷ እጅ ሾልካ እንደምትቀርበኝ ሁሉ ዞር እያለች ታይኛለች። ሳላውቀው ብዙ መንገድ ተከተልኳቸው። ሆድቃው በረሃብ የተቦረቦረ ህዝብ አንገቱን ደፍቶ በጸጥታ ይጓዛል። የሰፈሬና የሰፈሯ መንገድ የሚለያዩበት ቦታ ስንደርስ ቆምኩ። ከኔ ብዙ ከራቀች በኋላ እጇን ከነጠላዋ ክንብንብ አውጥታ ለሰላምታ ወዛወዘች። ልቤ ደረቴ ውስጥ ዘለለች። የፍልሰታ 3ኛው ቀን ሳይሆን አይቀርም ሁለታችንም ቁርባን ጨርሰን እኔ ወደ ጓደኞቼ ወንዶች ቦታ መሄድ ትቼ ተከትያት ወደ ሴቶች መቀመጫ ገባው። እናቷ አልነበሩም። እናትሽ አልመጡም አልኳት። አፌን በፎጣ ሸፍኜ መንገድ ላይ ዘመዳችን ቤት ጠብቀኛለች። እስከዚያ ድረስ ከማን ጋር ትሄጃለሽ? አብረን እየተጫወተን አንሄድም? አዎ አብረን እየተጫወተን እንሄዳለን። አፋችንን እንደያዝ ለጾም መፍቻ ዳቦና ቆሎ ይዘው ከመጡ ሰዎች ተቀማመስን። ከቤተ ክርስቲያኑ ግቢ መውጣት ማንም አልቀደመንም። የቆራቢ ስነ ስርዓት ላለማፍረስ መጀመሪያ ላይ ድምጻችንን ዝቅ አድርገን ስንጫወት ቆየን። አንድ ነገር ልንገርህ። ምን? ስለ መሪጌታ ምን አደረግን? ለፍልሰታ ጾም መግቢያ እቤት ተጋብዘው መጥተው ተናገሩ። ምን አሉ? በቃ ምን ያደርግልሃል? ንገረኝ። እነግርሃለሁ አላልሽም? የምክር የሚመስል ግን ለአባዬና ለማዬ እየነገሯቸው ነበር ስለኔና ስለአንተ። መሪጌታ የተናገሩትን ለመናገር ስትጨነቅ ብርዱ ያቀላው ፊቷ ላይ ብሮቷ እንዳልማዝ መብራት ጀመረች። ከቤተ ክርስቲያን ግድግዳ ላይ ከመቅደሱ መግቢያ ፊት ለፊት የተሳለች ሞላላ ፊቷን ዘንበል አድርጋ በቅስታ የሚከደኑና የሚገለበጡ አይኖቿን እያንከባለለች የማየት ያቺ ማርያም በቀይ ከንፈሮቿ የሳመችው የትርንጎ ጉንጭ። ኋላና ፊት ተገላምጬ ሁለመኔን እያሳከከኝ ነጠላዋን በጣቶቼ ይዤ በቶሎ ጉንጯን ሳም አደረኩት። እጄ መንቀጥቀጡን ሳያቆም የምትመልስልኝ ምን እንደሆነ ለማወቅ ጠበኳት። ምንም አላለችም። ፈርጠም ብላ በጎን አየችኝ። ፊቷ የተመሰጠ ይመስል ከትንንሽ አትኩሮት በኋላ ተለውጦ አጠገቤ በሮጫ ሄደች። ደንግጬ ቆምኩ። ዞር ብላ ሳታየኝ እንኳን እናቴ ትጠብቀኛለች ያለችበት ቤት ገባች። ትርንጎ እያልኩ ብጣላ አልሰማችኝም። የበደልኳት መስሎኝ በጣም ቅር ብሎኝ የቆራቢ ፎጤን እንደተከናነቡ ከገባችበት ቤት እስክትወጣ ድረስ ጠበቅኳት። ከግማሽ ሰዓት በኋላ የእናቷን እጅ ይዛ ከግቢው ብቅ አለች። ትክ ብዬ አየኋት። እሷ ግን አይታኝ ያላየችኝ ከመምሰል ከዚህ ሁኔታዋ ቁርባናን ካላስረከብኩት መበሳጨቷን ልትነግረኝ ያቀደች መስሎኝ ነበር። ከእናቷ ጋር ጎን ለጎን በቤታቸው አቅጣጫ ትንሽ ከሄዱ በኋላ ወደ ቆምኩበት ፊቷን ብቻ ዞር አድርጋ ትንሽ እጇን ከነጠላዋ መሃል አወጣችና ሳቅ እያለች ሰላምታ አራገበችልኝ። ደስቴ ገደብ አልነበረውም። ሺህ ጊዜ መሪጌታ ቢራገሙ በሰባተኛው ትዕዛዝ ቢያደሙ የዚያን ጊዜ ፍቅር አገዱን የሴት አጥር መጣሴን አሁን ትዝ ሲለኝ አውቃለሁ።
ግን እነሱ ባለሴቶቹ አቅም ነበራቸው። መስከረም ሲመጣ እኔና ትርንጎ የተለያየ ክፍል መደቡን። ትዝ ይለኛል፣ እሷን 6ኛ ኤ እኔን 6ኛ ሲ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።